የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን እርሱን ከሙታን ያስነሳውም የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእርግጥም በሚኖረው መንፈሳችሁ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። እንግዲህ ወንድሞቼ ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። ነገር ግን እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ እላችኋለሁና፣ በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚኖሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። አባ አባ ብለን የሚጮሁበትንም የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችሁን ያ መንፈስ ራሱ ከመንፈሳችሁ ጋር ይመሰክርላችኋል። ልጆች ከሆንን ደግሞ ወራሾች ደግሞም ነን፣ ማለትም የእግዚአብሔር ወራሾች። አብረንም መከራን እንድንቀበል አብረንም መከራን ብንቀበል በክርስቶስ ኢየሱስ አብረን ወራሾች ነን። ባለፈው ሳምንት ወይም ባለፉት ሳምንታት ስለ ሕግ እና ስለ ጸጋ እንዲሁም ደግሞ በመንፈስ ስለመመላለስ በተለይ ምዕራፍ 8 ቁጥር 1 ጀምሮ እስከ 3 ያለው ክፍል ስንመለከት አሁን በክርስቶስ ያሉት ኩነኔ የለባቸውም የሚሉትን ሐሳቦች እየተማማርን ነበርና በክርስቶስ ያለን ኩነኔ እንደሌለብን ይናገራል። በክርስቶስ ያሉት ኩነኔ የለባቸውም ይላል። በአጠቃላይ መነሻችን ኃጢአት አይገዛችሁም ነው፣ ወይም ከኃጢአት በታች አይደላችሁም፣ ወይም ከሕግ በታች አይደላችሁም፣ ከጸጋ በታች እንጂ። በተለይ ሮሜ ምዕራፍ 6 ቁጥር 14ን ስንመለከት አማኞች ከሕግ በታች ሳይሆኑ ከጸጋ በታች ናቸው ነው የሚለን መጽሐፍ ቅዱስ እና የሙሴ ሕግ አድርግ አታድርግ የሚል ስራ ነው የሚናገረው፣ ስለ ስራ ነው። ጸጋ ደግሞ በነፃ የተሰጠን እንደሆነ ነው የሚናገረው። በተለይ ገላትያ ምዕራፍ 3 ቁጥር 10 ላይ ሲናገር ስለ ስራ ነው የሚናገረው። ሕግ ስራን መስራት እንዳለብን የሚያሳይ ሐሳብ ነው። የማይሰራ ሰው ሕግን የማይፈጽም ሰው ደህንነትን ሊያገኝ አይችልም። ደግሞ ማንም ሰው ሕግን መፈጸም አይችልም። አንድ ሰው ለመዳን ከፈለገ የሚድን ከሆነ ሕግን ሙሉ ለሙሉ መፈጸም አለበት። ግን ሕግን ማንም ሊፈጽም እንዳልቻለ ተነጋግረናል። በስጋ ወደዚህ ምድር ከመጣው ከኢየሱስ ክርስቶስ ውጪ ሕግን የፈጸመ ማንም የለም። እሱ ድሮውንም ያለ ኃጢአት ነው። ድሮውንም ያለ የነበረ ነው። በስጋ የተገለጠ አምላክ ነው። ፈጽሞ ምንም ጥንተ አብሶ የሌለበት ፈጽሞ ንጹሕ የሆነ ፈጽሞ ቅዱስ የሆነ አምላክ ነው። ኃጢአት አያውቀው፣ ግን ስለኛ ኃጢአት ሆነ ይላል መጽሐፍ ቅዱስና ኃጢአተኛ ሆነም ሳይሆን የሚለን ኃጢአት ሆነ ነው የሚለን። በኃጢአት ምክንያት ለሞተው መንፈሳችን ሕይወትን ይሰጠን ዘንድ ኢየሱስ ክርስቶስ በእኛ ፋንታ መከራን ተቀበለ፣ ሞተ፣ ተቀበረ፣ ከሞትም ተነሳ። እኛ ምን እንሆን ዘንድ? ሕያው እንሆን ዘንድ። ስለዚህ በተለይ ዛሬ የምንመለከተው እንግዲህ ከቁጥር 9 ጀምሮ እስከ 11 ያለውን ክፍል የተወሰነ ልናገርበት። በአማኞች ውስጥ የሚኖረው መንፈስ ይህ መንፈስ ቅዱስ በእኛ ውስጥ በመኖሩ የእግዚአብሔር ልጆች ለመሆናችን የእኛን መንፈስ እንደሚያረጋጋው ይናገራል። እነሆ በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸው የሚለውን ነው ባለፈው የተመለከትነው። እዚህ ቦታ ላይ ደግሞ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም ይላል።
ይሄ በጣም አስደናቂና አስገራሚ የሆነ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው ይሄንን የሚለው። እናንተ የእግዚአብሔር መንፈስ በእናንተ ውስጥ ቢኖር በመንፈስ እንጂ በስጋ አይደላችሁም ይላል። እናንተ በስጋ አይደላችሁም በመንፈስ እንጂ ይላቸዋል። እንግዲህ የሮሜ ሰዎችን እና የክርስቲያን ቁልፉ ምልክት በመንፈስ መሆን ወይም በመንፈስ ቅዱስ ቁጥጥር ስር መሆን ነው። ወይም የክርስቶስ መንፈስ በእኛ ውስጥ መኖር ነው ዋናው ቁልፍ ነገር። ምክንያቱም አዲስ ፍጥረት ስለሆንን አዲስ ፍጥረት በሆኑት ውስጥ በክርስቶስ በሆኑት ውስጥ የእግዚአብሔር መንፈስ በእነሱ ውስጥ ስለሚኖር ቁልፉ ሀሳብ ምንድን ነው? ክርስቲያኖች የክርስቶስ መንፈስ በእነሱ ውስጥ አለ ማለት ነው። ክርስቶስ በእኛ ውስጥ እንዳለ ይናገራል። ስለዚህ የእግዚአብሔር መንፈስ የሌለው ሰው ምን አይደለም ይላል? የእግዚአብሔር መንፈስ የሌለው ሰው ምን አይደለም? እነሆ ከእግዚአብሔር ወገን አይደለም ነው የሚለው የእግዚአብሔር ቃል። የክርስቶስ መንፈስ የሌለው ከሆነ ግን ይሄው የእርሱ ወገን አይደለም፣ በፍጹም አይደለም። የክርስቶስ መንፈስ የሌለው ሰው የእግዚአብሔር ወገን አይደለም። እሱ ከዚያኛው ወገን ነው እንጂ ከእግዚአብሔር ወገን አይደለም ማለት ነው። ስለዚህ የክርስቶስ መንፈስ ከሌለው አንድ አማኝ የእግዚአብሔር ወገን አይደለም፣ ወይም የዳና አይደለም፣ ወይም ክርስቲያን አይደለም። ግን በክርስቶስ ለሆኑት ግን ለነሱ ኩነኔ የለባቸውም። ለምን? የእግዚአብሔር ልጆች ናቸው። ክርስቶስ በእናንተ ውስጥ ቢኖር ሰውነታችሁ በኃጢአት ምክንያት የሞተ ነው የሚለን ለዚህ ነው። ክርስቶስ በእናንተ ውስጥ ቢኖር፣ የእግዚአብሔር መንፈስ በእናንተ ውስጥ ቢኖር ይሄ ሙት የነበረው ህይወታችሁ ህይወት አለው እና በህይወታችሁ እናንተ የእግዚአብሔር መንፈስ በእናንተ ውስጥ ስለሚኖር በመንፈስ ቅዱስ የምትመሩ ናችሁ። ስለዚህ ክርስቲያን ማለት የክርስቶስ መንፈስ ያለው ሰው ነው። ሰውነታችን በኃጢአት ምክንያት ሙት ሆኗል። ነገር ግን በመንፈስ ቅዱስ አማካኝነት ደግሞ የዘላለም ህይወት ባለቤት እንድንሆን አድርጓል። የዘላለምን ህይወት ያገኘን ሆነናል። ወይም የእግዚአብሔር መንፈስ በእኛ ውስጥ እንዲኖር ሆኗል። ዘላለማዊ ህይወት አለን እንጂ የሚጠፋ ህይወት አይደለም ያለን። የሚጠፋ ህይወት በአማኞች ውስጥ ፈጽሞ የለም። ምክንያቱም ዳግም የተወለደ ሰው በፍጹም ደህንነቱን መቼም ቢሆን ሊያጣ እንደማይችል ይናገራል የእግዚአብሔር ቃል። እንግዲህ ቶሎ እየሄድኩ ድጋሚ ስለሆነ እያየነው ያለነው ከቁጥር 12 ጀምረን ስንመለከተው እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ አይደለም። እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። ነገር ግን በሥጋ ፈቃድ ብትኖሩ ትሞቱ ዘንድ እላችኋለሁና፣ በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚኖሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። አባ ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና። የልጅነት ክብር፣ የልጅነት ስልጣን፣ ልጅ የመሆንን ስልጣን ያውም መንፈሳዊ ልጅ ያውም የእግዚአብሔር ልጅ የመሆንን መብትና ስልጣን ያገኘነው። የእግዚአብሔርን ልጅነት ስልጣን የተቀበልነው በክርስቶስ ኢየሱስ በማመናችን ነው። ያ መንፈስ ደግሞ የእግዚአብሔር ልጆች የመሆንን መብት እንዳለን ይናገራል። በእግዚአብሔር መንፈስ የሚኖሩ እነዚህ አባ ብለው እግዚአብሔርን እንደ አባትነት የሚጠሩበትን መንፈስ እንዳገኙ ይናገራል። እግዚአብሔርን አባት ፈራጅ ሳይሆን እግዚአብሔርን እንደ ፈራጅ ሳይሆን እንደ አፍቃሪ አባት፣ እንደ ሩህሩህ አባት፣ እንደ ቸር አባት፣ እንደ እውነተኛ አባት አባ ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ ይላል። ይሄ የልጅነት መንፈስ እንዴት እንደምናየው አላቅም። በጣም አስገራሚ ነው። ልጅነት ማለት ድንቅ የሆነ የእግዚአብሔር ስራ ነው። በክርስቶስ ኢየሱስ ብቻ የተሰራ ነው። ልጆች አልነበርንም።
እንዲያውም ልጆች ሳንሆን የቁጣ ልጆች እንደነበርን ነው መጽሐፍ ቅዱስ የሚናገረው። እናንተ ከፍጥረታችሁ የቁጣ ልጆች ናችሁ። የቁጣ ልጆች የነበርን ሰዎች ግን በክርስቶስ ኢየሱስ የእግዚአብሔር ልጅ የመሆን መብትና ስልጣን አገኘ። ከኛ ሳይሆን ከራሱ ከእግዚአብሔር። በእኛ ስራ አይደለም፣ በእኛ ፈቃድ አይደለም፣ በእኛ ችሮታ አይደለም፣ ወይም በእኛ ችሎታ አይደለም፣ በእኛ ስራ አይደለም፣ በእኛ ጽድቅ አይደለም። ግን እሱ ለእኛ ሲል በመሞቱ የእግዚአብሔር ጽድቅ እንድንሆን የእግዚአብሔር ልጆች የመሆን መብት ሰጠን። ስለዚህ መንፈስ ቅዱስ ራሱ አንተ የእግዚአብሔር ልጅ ነህ ብሎ ይመሰክርልናል። በተለይ ቁጥር 16 ላይ ስንመለከተው አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና። በአማኞች ውስጥ ስጋት የለም ማለት ነው። ፍርሃት የለም ማለት ነው። ጭንቀት የለም ማለት ነው። ጥርጥር የለም ማለት ነው። ወይኔ ልጅነቴን አጣ ይሆን፣ ልጅ መሆኔ ይቀር ይሆን፣ ጽድቄ ይጠፋ ይሆን ብሎ የሚፈራበት ምንም ምክንያት የለውም ማለት ነው። አይገርማችሁም? ያ መንፈስ ራሱ የእግዚአብሔር ልጆች መሆናችንን ከመንፈሳችን ጋር ይመሰክራል ይላል። ይሄ ከሌለ ነው ችግሩ። ይሄ ምስክርነት በእኛ ውስጥ ከሌለ ነው ስጋት ሊኖረን የሚችለው። ምክንያቱም መንፈስ ቅዱስ የእግዚአብሔር ልጆች መሆናችንን ስለሚመሰክር ማለት ነው። የእግዚአብሔር ልጅ ነህ ብሎ ስለሚነግረን፣ የልጅነትን መብት ስላገኘን፣ ልጆች ስለሆነን፣ ልጅነታችን እንዲሁ በቀላል የተሰራ አይደለም፣ በቀላል የመጣ አይደለም። ዋጋ ተከፍሎበት ነው። ያውም የደም ዋጋ፣ የመስቀል ላይ ሞት፣ ያ ዋጋ ነው የተከፈለልን። ስለዚህ ያ ዋጋ የተከፈለልን የልጅነትን መብት በምንም መንገድ ቢሆን እግዚአብሔር ይህንን ልጅነታችንን እንድናጣ አይፈቅድም፣ አይፈልግምም፣ ሊያደርገውም አይችልም። ይህንን ታላቅ አምላክ ስለሆነ የምናመልከው እግዚአብሔርን እናመሰግናለን። ስለዚህ ልጆች ናችሁ እንጂ ይለናል። ልጆች ናችሁ እንጂ ባሪያዎች አይደላችሁም። እንደገና ለባርነት ቀድሞ በባርነት ውስጥ ነበራችሁ፣ በኃጢአት ባርነት፣ በሕግ ባርነት ይህን አድርግ አታድርግ በሚል በዚያ ስርዓት ውስጥ ነበራችሁ። አሁን ግን በክርስቶስ ኢየሱስ ተዳናችሁ በኋላ የእግዚአብሔር ልጆች የመሆንን መብት አገኛችሁ። ስለዚህ አባ ብለን እንድንጠራ እግዚአብሔርን ይህን ስልጣን ሰጠን። እግዚአብሔር አፍቃሪ አምላክ ነው። እግዚአብሔር ቸር አምላክ ነው። የእግዚአብሔር ቸርነት፣ የእግዚአብሔር ፍቅር፣ የእግዚአብሔር ምሕረት ዘላለማዊ ነው፣ ጊዜያዊ አይደለም። ሰው እንኳን አባቱን አባ ብሎ ይጠራል። ለአባቱ ያለው ፍቅር ትልቅ ነው። አባቱ ደግሞ በጣም እንደሚራራለት፣ በጣም እንደሚወደው ያስባል፣ ያምናል። እንደውም አባቱን የሚያክል ስልጣን ያለው በዚህ ምድር ላይ ያለም አይመስለውም። አንዳንድ ልጅ አንድ ጊዜ በሂትለር በነበረበት ዘመን አሉና በጣም ሂትለር እንግዲህ አስፈሪ እንደሆነ በጣም የዓለም ሕዝብ ሁሉ እንደሚፈራው እንደሚንቀጠቀጥ ይታወቃል። እና ያው አይሁዶችን ወደ 6 ሚሊዮን የሚሆኑ አይሁዶችን በአንድ ጊዜ የፈጀ ጨካኝ ሰው ነው። እና ይሄ ሰው በጣም ስለሚያስፈራ አንድን ልጅ ሲጠይቁት እንደው ከሂትለርና ከአንተ አባት ማን የሚበልጥ ይመስልሃል ብለው ሲጠይቁት እንዴ እኔ አባት ነዋ፣ አባቴ ካለ እሱ ቢመጣ እንኳን ምንም ሊያደርገኝ አይችልም ብሎ ተናገረ ይባላል። ልክ ነው። ልጆች እንደዚህ ያክል በአባታቸው ላይ ይተማመናሉ፣ በአባታቸው ላይ ያላቸው እምነት። እኔና እናንተ ደግሞ ዓለምን ሁሉ የፈጠረው አምላክ፣ ሰማይና ምድር ሁሉ የፈጠረው አምላክ፣ ሁሉን የሚችል አምላክ፣ በእሱ ላይ የምንታመን ሰዎች ምን ያክል እምነታችን ምን ያክል ታላቅ እንደሆነ ልናስብ፣ ልናምን፣ ልንደገፍ፣ ልንደሰት፣ በእሱ ላይ ልንኮራ፣ ደስ ልንሰኝ ይገባናል ማለት ነው። እንግዲህ ወንድሞች ሆይ በስጋ ፈቃድ ትኖሩ ዘንድ ለስጋ ዕዳ የለብንም ይላል። ዕዳ ያለብን እንደ ስጋ ፈቃድ እንድንኖር ሳይሆን እንደ መንፈስ ፈቃድ፣ ለስጋ ምኞት የሚገዛ ለስጋ ሐሳብ
የሚገዛ ማንነት የለንም። ማንነታችን ሙሉ ለሙሉ ተቀይሮ በክርስቶስ ኢየሱስ አዲስ ፍጥረት የመሆንን መብትንና ስልጣንን አግኝተናል ማለት ነው። ስለዚህ ልጆች ነን፣ ያውም ዘላለማዊ ልጆች ነን። የማይጠፋ ሕይወትን የማያልፍ ሕይወትን ነው የተቀበልነው ማለት ነው። እንግዲህ ይህን ያክል ካልኩ ብዙ የምንወያይባቸው ነገሮች ሊኖሩ ይችላሉ። ሳምንት ዕለት አንድ የተናገርኩት ሀሳብ ነበር። ከዚያም የተነሳ በዚሁ ክፍል ላይ የተነሱ ጥያቄዎች ነበሩ። እነሱን ለማብራራት ሞክራለሁ። አሹም ቅር ብሎኛል ብሎ ነበርና ያንን ቅር ያለውን ሀሳብ እዚህ ዛሬ እናየዋለን ብዬ አስባለሁ። ሀሳቡ ምንድነው? ኃጢአት ተሽሯል፣ ሕግ ተሽሯል ብዬ ተናግሬ ነበር። ሕግ በምን ምክንያት ነው? በምን ሂሳብ ነው ሂሳቡ የተዘጋው የተሻረው? በምን ምክንያት ነው የሚል ጥያቄ ተጠይቋል። እንግዲህ የተወሰነ ሀሳብን ለማለት እሞክራለሁ። ሕግና ክርስትናን ስንመለከት ወይም ሕግንና ክርስቲያንን ስንመለከት፣ ጸጋንና ክርስትናን ስንመለከት ሁሉም በጣም የተለያየ እንደሆነ ልናስብ ይገባል። በተለይ ክርስትና የተመሰረተው በሙሴ ሕግ ላይ አይደለም። ማንም ሰው ይህንን ያምናል ብዬ አስባለሁ። ክርስትና በፍጹም በሙሴ ሕግ ላይ አልተመሰረተም። ክርስትና የተመሰረተው በጸጋ ላይ ነው። በሙሴ ሕግ ላይ በፍጹም የሙሴ ሕግ ወይም ይሄ 10ቱ ትእዛዛትም ሆነ ወይም ሌሎችም ትእዛዛቶች ቢሆኑ በተለይ ዘጸአት 24 ላይ ስትመለከቱ ሕጉ የተሰጠው ለአይሁድ ብቻና ለአይሁድ በቃ ለአሕዛብም እንኳን አይደለም፣ ለሌላውም ማህበረሰብ አይደለም፣ ለማንም አይደለም። ሕጉ የተሰጠው ሕጉ መጀመሪያ የተሰጠው ለአይሁድ ነው። ስለዚህ አይሁድና ክርስትና በጣም የተለያዩ ናቸው። አይሁዳዊነትና ክርስትና በጣም ልናደባልቀው ወይም ልናቀላቅለው ወይም ልናምታታው የማይገባ ጉዳይ ነው። ስለዚህ ክርስትናና አይሁድነት በጣም የተለያዩ ናቸው እንጂ አንድ አይደሉም ማለት ነው። አንድ አይደሉም። ለአይሁድ ለክርስቲያን የተሰጠው ስርዓት ወይም ሕግ የተለየ ነው። ለክርስቲያን የዳነው በጸጋ ነው። በጸጋ ነው የዳነው። ስለዚህ የዓለም ሕዝብ ስንመለከት መጀመሪያም የመጀመሪያው ሰው የዓለም ሕዝብ የሚለውን እንተውና የመጀመሪያው ሰው አዳም የተፈጠረው በማን አምሳል ነው? በእግዚአብሔር አምሳል ነው የተፈጠረው። በእግዚአብሔር አምሳል ነው የተፈጠረው። በእግዚአብሔር አምሳል የተፈጠረው አዳም ያለ ኃጢአት ሆኖ ነው የተፈጠረው። በኃጢአት አይደለም ወይም ከኃጢአት ጋር ሆኖ አይደለም የተፈጠረው፣ ያለ ኃጢአት ሆኖ ነው። በኋላ ግን በኃጢአት ወደቀ። በኃጢአት ከወደቀ በኋላ ደግሞ ምን ሆነ? ሙት ሆነ ወይም የተረገመ ሆነ ወይም የጠፋ ሆነ። ምክንያቱም ሕግን መፈጸም ስለማይችል የእግዚአብሔርን ሕግ በመጣስ እንደወደቀ የቁጣ ልጅ ነው የተባለው። የምሕረት ልጅ ሳይሆን ያ ሕዝብ ወይም ያ በኃጢአት የወደቀው ሕዝብ በሙሉ የቁጣ ልጆች፣ የሞት የኩነኔ ልጆች እንደሆኑ ነው መጽሐፍ ቅዱስ የሚነግረን። የሙሴ ሕግ የሞት ሕግ ነው። ሕግ የተሰጠው በሙሴ በኩል ነው አይደለም? መጽሐፍ ቅዱስ እንደሚነግረን በተለይ ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ሲናገር ሕግ በሙሴ ተሰጠ ይልና ጸጋና እውነት ግን በማን ተሰጠ ይላል? በክርስቶስ ኢየሱስ ተሰጠ። ጸጋና እውነት የተሰጠው በክርስቶስ ኢየሱስ ነው። ሕግ ደግሞ የተሰጠው በሙሴ ነው። አሁን ሕግ የተሰጠበትን ምክንያት ስንመለከት አድርግ አታድርግ ብቻ ሳይሆን የኃጢአትን ብዛት፣ የኩነኔን፣ የኃጢአትን ክፋት ምን ያክል እንደሆነ እንዲያሳውቅ ነው። ኃጢአትን ሰው እንዲያውቀው ነው። ክፋትን እንዲያውቀው ነው። ወይም ተንኮለኛነትን፣ የኃጢአትን ክፋት ምን ያክል እንደሆነ እንዲያሳይ ነው። ሕግ በመሰረቱ ንጹህ ነው።
አንዳንድ ሰዎች ሕግን ኩነኔ እንደሆነ ወይንም ሕግ በራሱ መጥፎ እንደሆነ ሕግ በራሱ ጥሩ እንዳይደለ ይናገራሉ። መጽሐፍ ቅዱስ ግን ሲናገር በተለይ ሮሜ ምዕራፍ 7 ላይ ከቁጥር 9 ጀምረን ስንመለከት እስከ 16 ያለውን ክፍል ስታነቡት ሕግ ንጹህ ነው፣ ቅዱስ ነው ይላል። ቅዱስ ነው ሕግ። ስለዚህ ለሙሴ የተሰጠበትን ምክንያት የኃጢአትን ምንነት ሰዎች ያውቁ ዘንድ ወይም ኃጢአትን ለማሳወቅ ነው። የመጀመሪያው አዳም እንግዲህ እውነት አልነበረም። ቅድም እንዳየነው እውነትና ጸጋ በክርስቶስ ኢየሱስ ተሰጠ ስለሚል፣ ስለዚህ ያ ሙት የሆነውን ወይም ሕግን አድርግ አታድርግ የሚለውን ያመጣው ትእዛዝ በአዳም ምክንያት የመጣው በሰዎች ሁሉ ይህንን ሕግ መፈጸም ስላልቻሉ ሰዎች ደግሞ በጸጋ ይድኑ ዘንድ ነው። ስለዚህ በመንፈስ ተመላለሱ የተባለውም ለሁለተኛው አዳም እንጂ ለመጀመሪያው አዳም አይደለም። ይህንን በደንብ ልናውቅ ይገባናል። ምክንያቱም ለመጀመሪያው አዳም እናንተ መንፈሳዊ ናችሁ፣ በመንፈስ ተመላለሱ፣ መንፈስ ይሙላባችሁ፣ የመንፈስ ቅዱስ ስጦታዎችንም ተቀበሉ ወይም መንፈሳዊያን ናችሁ የተባለበት ቦታ ካለ ማየት እንችላለን። ግን አልተባለም። የትም ቦታ ቢሆን ለመጀመሪያው አዳም በመንፈስ ተመላለሱ አልተባለም ተብሎ የተጠራበት አንድም ቦታ የለም። ለሁለተኛው አዳም ግን ቅድም እንዳየኑ በመንፈስ ተመላለሱ። ምክንያቱም መንፈሳዊያን ስለሆንን ዳግም የተወለድን ስለሆንን ክርስቲያን ስለሆንን የምንመላለሰው በምንድን ነው? በመንፈስ ነው። እንደ መንፈስ ፈቃድ ነው የምንመላለሰው። ክርስቲያን ስለሆንን የክርስቶስ ኢየሱስ መልክ ስላለን መንፈስ ቅዱስ በእኛ ውስጥ ስላለ ሕግን መፈጸም ባንችልም፣ ነገር ግን በመንፈስ ስንመላለስ የሥጋ ሐሳብ እንዲሞት እግዚአብሔር በመንፈስ እንድንመላለስ አዲስ ፍጥረት አድርጎ በክርስቶስ ኢየሱስ መርጦናል። ስለዚህ በብሉይ ኪዳን በተለይ ብሉይ ኪዳንን ስንመለከት ፍርዱም በረከቱም ሕጉን በመፈጸም ላይ የተጠናቀቀ ጉዳይ ነው። ሕግን በመፈጸም ነው በረከትን ማግኘት የሚችሉት፣ ኩነኔን ማግኘት የሚችሉት ወይንም ፍርድም ማግኘት የሚችሉት። እኛ ግን ለክርስቲያኖች ግን አዲስ ፍጥረት ለሆነው ግን በአዲስ ኪዳን እንዳለን ለእኔና ለእናንተ ግን ዳግም ለተወለድን ፍርድም እንኳን እንዳይፈረድብን በክርስቶስ ኢየሱስ ለአንዴና ለመጨረሻ ጊዜ የእኛን በእኛ ፋንታ ምትክ ሆኖ ወይም ሰብስቲቲዩት ሆኖ ስለሞተ የኢየሱስ ክርስቶስ የኃጢአትን ዕዳ ሁሉ ስለከፈለልን የእግዚአብሔር ጽድቅ ተብለን እንድንቆጠር አድርጎናል። ይህንን ከፈለጋችሁ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20-21 ላይ ማንበብ ትችላላችሁ። ኢየሱስ ክርስቶስን ምን አደረገው ይላል? ኃጢአት አደረገው። ለምን? እኔና እናንተ የእግዚአብሔር ጽድቅ እንሆን ዘንድ፣ የእግዚአብሔር ጽድቅ እንድንሆን። ጽድቅ የሌለን ሰዎች የእግዚአብሔር ጽድቅ ተባለ። የእግዚአብሔር ጽድቅ ከተባለን በኋላ ደግሞ ይህንን ጽድቃችንን በምንም መንገድ እንዴት ልናጣው እንችላለን? የሕይወት መንፈስ ከአሮጌው ስርዓት ነፃ እንዳወጣን ይናገራል። ሐዋርያው ጳውሎስ በተለይ በሮሜ ምዕራፍ 7 ላይ ሲናገር የኃጢአትን ምሕረት የተገለጠበትን ደግሞ እንዲሁም ደግሞ ኃጢአት የተቀጣበትን ቁልጭ አድርጎ ያሳያል። ስለዚህ ሁለተኛው አዳም ስል ክርስቲያኖችን ነው። ሁለተኛው አዳም በእርግጥ የመጀመሪያው አዳምና ሁለተኛው አዳም በሌላ መንገድ ማየት ይቻላል። የሞተው ወይም ሞትን ይዞ ወደ ዓለም የመጣው የውርስ ኃጢአትን ወደዚህ ወደ ዓለም ያመጣው አዳም እና እንደገና ደግሞ ሌላው ሁለተኛው አዳም ደግሞ በደልን ኃጢአትን በመስቀል ላይ ያስወገደው ይህን የሕግ ትእዛዛትን ሁሉ ማዕረጉን ስልጣኑን ሁሉ ሽሮ እያዞረ በማሳየት መሻሩን ወይም መሸነፉን ወይም ፈጽሞ መደምሰሱን የሚያሳይ ምልክትን አሳይቶ እኔና እናንተን ደግሞ ነፃ ያወጣበትን ያንን መንገድ ደግሞ የኢየሱስ ክርስቶስ ደግሞ ሁለተኛው አዳም ተብሏል። እንግዲህ እንደገና ወደ ምዕራፍ 8 ቁጥር 1 ላይ ስንመለከት እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም፣
በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞትም ሕግ አርነት አውጥቷቸዋልና ይላል። ኩነኔ የለባቸውም የተባሉት በክርስቶስ ኢየሱስ ላሉት አዲስ ፍጥረት ለሆኑት ነው። ለመጀመሪያው አዳም አይደለም፣ ለሁለተኛው አዳም ወይም አዲስ ፍጥረት ለሆኑ ወይም ዳግም ለተወለዱት ነው። ከእንግዲህ ኃጢአት አይገዛችሁም፣ ከእንግዲህ ሞት አይገዛችሁም፣ ከእንግዲህ በኋላ ሞት የለም። ክፍሉን በሙሉ ስታነቡት ቁጥር 6ንም ይሄን ነው የሚናገረው። ወደ ሮሜ ምዕራፍ 7 ላይ እንሄድና በደንብ ሐሳቡን ለማጠንከር ጳውሎስ እዚህ ላይ የሚያነሳቸውን ሙግቶች በደንብ እንመለከት ይገባናል። አሁን ይህ ሐሳብ በደንብ ጥያቄውን የሚመልስ ይመስለኛል። ጳውሎስ ሕግን ለሚያውቁት ግን እናገራለሁ ብሎ ይናገራል። ሕግን ለሚያውቁት እናገራለሁ ሲል ለማን እንደሚናገር ልብ ልንል ይገባናል። ሕግን የሚያውቁት እነማን ናቸው? ሕግን የሚያውቁት እነማን ናቸው? አይሁድ ናቸው አይደል? ወንድሞች ሆይ ሕግን ለሚያውቁት እናገራለሁና ሰው ባለበት ዘመንም ሁሉ ሕግ እንደሚገዛው አታውቁምን? ሰው ባለበት ዘመን ሁሉ ምን ይገዛዋል? ሕግ ይገዛዋል። ሕግ እንደሚገዛው አታውቁምን ይላል። ያገባች ሴት ባሏ በሕይወት ቢኖር ከእርሱ ጋር በሕግ ትታሰራለችና ባሏ ቢሞት ግን ስለ ባሏ ይቅርታ፣ ያገባች ሴት ባሏ በሕይወት ቢኖር ከእርሱ ጋር በሕግ ታስራለችና ባሏ ቢሞት ግን ስለ ባሏ ከሆነውም ሕግ ተፈታለች። ስለዚህ ባሏ በሕይወት ሳለ በሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን በሕጉ የተነሳ አርነት ወጥታለችና ለሌላ ወንድም ብትሆን አመንዝራ አይደለችም ብሎ ይናገራል። እዚህ ቦታ ላይ የሚናገረው ስለ ባልና ሚስት ሊያስተምር አይደለም፣ ፈጽሞ አይደለም። ስለ ባልና ሚስት ወይም እንደ ኤፌሶን ምዕራፍ 5 ወይም ሌላ ቦታ ማቴዎስ ወንጌል ምዕራፍ 19 ላይ እንደዚህ እንደምናየው ስለ ባልና ሚስት አይደለም እየተናገረ ያለው፣ በሁለት ሰዎች መካከል ስላለው ቃል ኪዳን ነው። ያንን ለማሳየት ነው ምሳሌን የተጠቀመው። ሙግቱን ሲያቀርብ ሐዋርያው ጳውሎስ ሙግት እያቀረበ ያለው አንዲት ሴት ባሏ እያለ በባሏ ላይ እያለች ባሏን ትታ ሌላውን ብታገባ ምን ትባላለች ይላል? አመንዝራ ትባላለች። ምክንያቱም ባሏ ከሷ ጋር ነው ያለው። ከሷ ጋር ባሏ እያለ ሌላውን ባል ደግሞ ብታገባ አመንዝራ ነች። ክርስቲያንም ደግሞ ጸጋን ከሕግ ጋር ቢያደባልቅ ወይም ሕግና ጸጋ አንድ ነው ብሎ ቢያስብ ያ ምን ነው? በቃ የእግዚአብሔርን ሕግ እንደ ጣሰ ወይም እንደ አመንዝራ ነው የሚቆጠረው ማለት ነው። በብሉይ ኪዳን ሕግ ይህን በጣም አጠንክሮ የሚናገር ሐሳብ እንደሆነ ልናስብ ይገባናል። እዚህ ላይ እየተናገረ ያለው ስለ ሕጉ አለመኖርና ስለ አዲሱ ሕግ ስለ ጸጋ ነው እየተናገረ ያለው። አንዲት ሴት ባሏ እያለ ከሌላው ወንድ ጋር ብታመነዝር አመንዝራ ትባላለች። ግን ባሏ ከሞተ በኋላ ግን ባሏ ከተሸነፈ በኋላ ባሏ ከሞተ በኋላ ግን ከሌላ ወንድ ጋር ብትሆን ግን አመንዝራ ትባላለች። ምክንያቱም ባሏ የለም፣ በሕይወት የለም። አሁን እንግዲህ እዚህ ቦታ ላይ ስንመለከት ሕጉ እያለ ያለው ስለ አዲሱ ስለ አሮጌው ኪዳንና ስለ አዲሱ ነው። ስለዚህ ሕጉ እያለ በአዲሱ ሕግ ጋር መጣመር በፍጹም ስህተት ነው፣ አይቻልም፣ ሊሆንም አይችልም። እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግም ተገድላችኋል ይላል።
ለእግዚአብሔር ፍሬ እንድታፈሩም እናንተ ለሌላው ከሙታንም ለተነሳውም ለእርሱ ትሆኑ ዘንድ በሥጋ ሳለንም በሕግ የሚሆንም ኃጢአት መሻት ለሞትም ፍሬ ሊያፈራ በብልቶቻችንም ይሰራ ነበርና አሁን ግን በእርሱም ለታሰርንበትም ስለዚህ ስለ ሞትን ከሕግ ተፈተናል። ስለዚህ በአዲሱ መንፈስ ትኖሩ ዘንድ እንጂ በአሮጌው በፊደል ኑሮ አይደለም ይላል። በተለይ እዚህ ላይ በአዲሱ መንፈስ እንድትኖሩ ይላል። አሮጌው የፊደል ሕይወት ይላል። ወይም ያ ደግሞ የታሰርንበት ብሎ ይናገራል። የታሰርንበት ከዚያ ደግሞ የተፈታን መሆናችንን አዲስ ፍጥረት መሆናችንን ነው የሚናገረው። የብሉይ ኪዳን እና የአዲስ ኪዳን ሕግ በጣም የተለያየ እንደሆነና በአዲሱ ፍጥረት ውስጥ እንዳለ አሁን እኛ ያለነው ከጸጋ በታች እንጂ ከሕግ በታች እንዳይደለን ይናገራል ማለት ነው። ስለዚህ ሕጉ የተሻረበት ምክንያት ከዚህ የተነሳ ነው። ሕጉ ሙሉ ለሙሉ የተሻረ ነው። ሕጉ ስለተሻረ ነው። ሕጉን የሻረው ማለት ነው ጌታ ኢየሱስ ክርስቶስ ነው። በሕግ ያልተቻለውን እሱ ራሱን አሳልፎ በመስጠት በእኛ ምትክ ስለሞተ ነው። ያንን ሕግ ተሽሮ አሁን እኛ በጸጋ በታች እንድንሆን ወይም በጸጋ እንድንድን ያደረገን ማለት ነው። ስለዚህ ይህን ያክል ካልኩ እናንተ ደግሞ ሀሳባችሁን እንጨምርበትና